ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። ህዝቡ ለእርስ በርስ ጦርነት ማንኛውንም አይነት ትብብር እንዲነፍግ ተጠየቀ። በክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በፈጠረው የቀመር ስሌት አረዳድ ችግር ነው ተባለ። ከአምባጓሮ ፖለቲካ ይልቅ መፍትሄ ይፈለግ ሲል ተጠየቀ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ምርጫችሁ ስላደረጋችሁ እናመሰግናለን። ህዝቡ ለእርስ በርስ ጦርነት ማንኛውንም አይነት ትብብር እንዲነፍግ ተጠየቀ። በሀገሪቱ የተለያዩ ክፍሎች ውስጥ የሚገኝ ህዝብ ጦርነት አያስፈልግም የሚል ድምጽ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነቱ ማንኛውንም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ አገር በቀል ሲቪል ማህበር ድርጅት ጠየቀ። የሲቪል ማህበረሰብ ድርጅቱ ጥሪውን ያቀረበው ሰኞ ጥቅምት 24 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ሲሆን በአሁኑ ወቅት ያሉ ሀገራዊ ሁኔታዎችን በመገምገም ቁልፍ ሲል የጠቀሳቸውን የተፈናቃዮች፣ የፍትህ፣ የተጠያቂነትና የሰላም ውይይት ጉዳዮችን በተመለከተ አብራርቷል። የሰላም ውይይቶች ጉዳይ በተመለከተ በአሁኑ ጊዜ በፌዴራል መንግስትና በህወሓት መካከል የተካረረ ቃለ ምልልስ በመስማቱ እንደገና የሰብአዊ መብት ጥሰት እንዳይፈጠር ከፍተኛ የሆነ ስጋት እንዳደረበትም አስታውቋል። ከዚህ መካረር በተጨማሪ በአማራና በኦሮሚያ ክልሎች በሁለቱም ወገኖች እየተፈጸመ የሚገኝ ጥሰቶችን ቆሞ ችግሩ በውይይት እንዲፈታም ጠይቋል። የተለያዩ የህብረተሰብ ክፍሎች፣ የሲቪል ማህበራት፣ የሃይማኖት ተቋማት፣ ልሂቃን ጦርነት አያስፈልግም የሚል ድምጽ ከፍ አድርገው እንዲያሰሙ እንጠይቃለን። ህብረተሰቡ ለዚህ የእርስ በርስ ጦርነት ህይወቱን፣ አካሉን፣ ገንዘቡን፣ የሞራል ድጋፍን አልሰጥም በማለት ከከለከለ ጦርነት ፈጣሪዎች አቅም የላቸውም። በዚህም ወደ ሰላማዊ ውይይት ማምጣት እንደሚቻል ታውቆ ትብብር እንዲነፍጋቸው በማለት ድርጅቱ ጥሪ አቅርበዋል። ተፈናቃዮች ወደ ቀያቸው አለመመለሳቸውን በማስመልከት ባቀረበው ማብራሪያ የአደጋ ጊዜ ስራ አመራር ኮሚሽን ባወጣው መረጃ መሰረት በትግራይ ክልል 1.5 ሚሊዮን በላይ ዜጎች ወደ ቀያቸው መመለስ ሳይችሉ በሽራሮ፣ በሽረ፣ በአክሱም፣ በአድዋ፣ በተንቤ፣ በአዲግራት፣ በመቀሌ፣ በሌሎች የተለያዩ ጊዜያዊ መጠለያዎች ከህብረተሰቡ ጋር እየኖሩ መሆናቸውንም ጠቅሷል። ከኦሮሚያ ክልል በግጭት በተለያዩ ምክንያቶች የተፈናቀሉ በአማራ ክልል በደብረ ብርሃን ከተማና በሰሜን ወሎ በተለያዩ ጊዜያዊ መጠለያዎች የሚገኙ ከ519430 በላይ ዜጎች መኖራቸውን ገልጿል። በኦሮሚያ ክልል ውስጥ በተለያዩ ምክንያቶች ተፈናቅለው ከ84745 በላይ ዜጎች በጊዜያዊ መጠለያ ተጠልለው ወይም ማህበረሰቡ ዘንድ ተጠግተው እንደሚገኙ መረዳት የጠቀሰው አገር በቀል ሲቪል ማህበሩ ድርጅቱ በሁሉም ስፍራዎች ያሉ ተፈናቃዮች ያለ በቂ ምግብ፣ ውሃ፣ መጠለያ፣ መጸዳጃና የጤና አገልግሎት በተጨናነቀ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ውስጥ ተጠልለው እጅግ በጣም አስከፊ በሆነ ረሃብ፣ ድህነት፣ የሞራል ውድቀት ውስጥ ይገኛሉ ብሏል። የተፈናቃዮቹን ጉዳይ አስመልክቶ ከቀረበ መረጃ ጋር አያይዞም የመንግስት ግዴታዎች ያላቸውንም አስረድቷል። መንግስት የፈረመበት የሀገር ውስጥ ተፈናቃዮችን ለመጠበቅና ለመደገፍ የተደረገ ጥቅምት 12 ቀን 2002 ዓ.ም የጸደቀ የአፍሪካ ህብረት የካምፓላ ስምምነት እንዲሁም የህዝብ ተወካዮች ምክር ቤት ስምምነቱን የካቲት 5 ቀን 2012 ዓ.ም በአዋጅ ቁጥር 1187 ህዝባር 2012 ያጸደቀ በመሆኑ በስምምነቱ በአዋጁ የተደነገገበት ድንጋጌዎችን የማክበርና የማስከበር ግዴታና ኃላፊነት አለበትም ብሏል። ከዚህ ጋር አያይዞም በእነዚህ ዓለም አቀፍና አህጉራዊ ህጎች የፌዴራል መንግስትና የክልል መንግስታት ተፈናቃዮችን ወደ ቀያቸው እንዲመልሱ ጥያቄ አቅርቧል። ቅድሚያ ለሰብአዊ መብቶች የኢትዮጵያ ፍትህ ተጠያቂነት አለመኖሩን በተመለከተ በጋዜጣዊ መግለጫው ላይ በጦርነቱ ወቅት የኢትዮጵያ ሰራዊት በኤርትራ መንግስት ሰራዊት በፋኖ በተባለ ኢመደበኛ ኃይልና በትግራይ ኃይሎችና በየደረጃው የሚገልጽ ሰፊ የሆነ የሰብአዊ መብት ጥሰት እንደተፈጸመ የተለያዩ ዓለም አቀፍ ምርመራዎች ያረጋግጣሉ ብሏል። ከዚህም ጋር በማያያዝ ወንጀል ፈጻሚዎችና ተጎጂዎችን ማዕከል ባደረገ ዓለም አቀፍ የፍትህ ስርዓት በተደገፈ መንገድ እንዲመረመርና ጥፋተኞች ለፍትህ እንዲቀርቡ ጥሪ አቅርቧል። ህወሓት በአፋር ክልል 6 መንደሮች ላይ ወረራ መፈጸሙን የክልሉ መንግስት ትላንት ምሽት መግለጹ ይታወሳል። ታጣቂዎቹ ትላንትና ጥቅምት 26 2018 ዓ.ም የተቆጣጠሯቸው የአፋር ክልል ሰሜናዊ ዞን ካናባ ወረዳ ስር የሚገኙ 6 መንደሮች 1ኛ ወርአ፣ 2 ኩሰበበራ፣ 3 ዶያ፣ 4 ገደባልአ፣ 5 ካርማ ኦጋ፣ 6 ሚልኪ እንደሚባሉ ለማወቅ ተችሏል። ቶንሳ በተባለ ሌላ አካባቢ በከባድ መሳሪያ የታገዘ ውጊያ እንደነበረም የደረሰን መረጃ ያመለክታል። ዛሬ የአፋር የጸጥታ ኃይሎች መንደሮቹን ከወረሩት ከህወሓት ታጣቂዎች ጋር ተኩስ ሊገጥሙ ይችላሉ በሚል ስጋት በርካታ ነዋሪዎች አዳሩን መሸሻቸው ተነግሯል። አሁን ላይ የአፋር ክልል ጸጥታ አባላት መከላከያን ከኋላ አድርገው ከፊት መሰለፋቸው ታውቋል። በተያያዘ ዜና በወልቃይት ጠገዴ ሰቲት ሁመራ ምክትል አስተዳደርና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው፣ ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይት እንደሚመጣ እናውቃለንም ተዘጋጅተናል ሲሉም ተናግረዋል።
በክልሎች የደሞዝ ጭማሪ በጀት ጉድለት ያጋጠመው ኮሚሽኑ በፈጠረው የቀመር ስሌት አረዳድ ችግር ነው ተባለ። በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ያጋጠመው የደሞዝ ጭማሪ በጀት ጉድለት ሲቪል ሰርቪስ ኮሚሽኑ በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ምክንያት መሆኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ አቶ ፍሬው ኃይሉ አምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረባቸውን ገልጸዋል። የገንዘብ ሚኒስቴሩ የሲቪል ሰርቪስ ኮሚሽን ኃላፊው የክልሉ ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽኑ የሰራው የደሞዝ ጭማሪ ወይም የማስተካከያ ቀመር ስሌት በአግባቡ ካለመረዳት በመነጨ ምክንያት እንጂ በአጋጣሚ የበጀት እጥረት ወይም በሌላ ምክንያት አለመሆኑን መግባባት ላይ መደረሱንም አስረድተዋል። በውይይቱ ክልሎቹ በአማካኝ በሲቪል ሰርቪስ ኮሚሽን ደግሞ በእርከን ሂሳቡን መስራታቸውን መናገራቸውን ያወሱት ኃላፊው በዚህም ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ መተማመናቸው ጭምር ጠቅሰው የገንዘብ ሚኒስቴር ኮሚሽን ባቀረበው ስሌት መሰረት የበጀት ምደባ መደረጉንም ገልጸዋል። ጉዳዩን በምሳሌ ሲያስረዱ የበጀት ጉድለት ያጋጠማቸው ክልሎች ደሞዛቸው 4600 ብር የነበረ ሰራተኞች በቀጥታ 6900 ብር ይሆንላቸዋል ተብሎ በሰው ቁጥር እንደተበዛ ጠቁመዋል። ይህ ግን መሀል ላይ ያሉትን ወደ 9 የሚደርሱ ደረጃዎች ወይም እርከኖች መሰረት ያደረገ አይደለም ብለዋል። ሆኖም በእርከኑ መሰረት የተሰራው ሂሳብና የሰራተኞች ቁጥር አንድ እንደሚሆን አቶ ኤፍሬምም አስረድተዋል። 3 ሚሊዮን ብር፣ 10 ሚሊዮን ብር እንዲሁም እስከ 10 ቢሊዮን ብር የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው ሆኖም የሲቪል ሰርቪስ የሰጠው ምላሽ 1 ወይም 2 ሚሊዮን ብር የበጀት ልዩነት ሊፈጥር ይችላል እንጂ ይህን ያህል አይሆንም የሚል መሆኑን ይህም ከሆነ ደግሞ ክልሎቹ በራሳቸው ገቢ መሙላት የሚችሉ መሆናቸውን እንደተነገራቸውም አስታውቋል። የሲቪል ሰርቪስ ኮሚሽኑ ቀመሩን የሰራው እስከ 2016 ዓ.ም ሰኔ ወር ባለው የመንግስት ሰራተኛ ቁጥር መሰረት መሆኑን የጠቀሱት ኃላፊው ከዚህ በኋላ ቅጥር የፈጸሙ ክልሎች ላይ የሰራተኛ ቁጥር ልዩነት መምጣታቸውን ይህንንም በጥያቄ መልክ ቀርቦ ነበርም ብለዋል። ነገር ግን የሲቪል ሰርቪስ ኮሚሽኑ ቅጥር በመደረጉ ለእነዚህ ሰራተኞች የደሞዝ ጭማሪ በጀት ከፌዴራል መንግስት ሊገደድ እንደማይችል ራሳቸው ክልሎች ኃላፊነት እንዲወስዱ እንደተነገራቸውም አስረድተዋል። ለ12ቱ ክልሎችና ለሁለቱ ከተማ አስተዳደር የሚለቀቀው በጀት በየ3 ወራት ለ3 ጊዜ ያህል ተከፍሎ ከግምጃ ቤት እንዲደርሳቸው እንደሚደረግ በዚህም የመጀመሪያው 3 ወራት ማለትም የመስከረም፣ የጥቅምት፣ የህዳር ወር ደሞዝ መሰራጨት መጀመሩንም ጠቁመዋል። በህዳር አጋማሽ የታህሳስ፣ የጥር እንዲሁም የካቲት፣ በየካቲት አጋማሽ ደግሞ የመጋቢት፣ የሚያዝያ፣ የግንቦትና የሰኔ ወር እንደሚለቀቅም ተናግረዋል። የሲቪል ሰርቪስ የኮሚሽን የውጭ ግንኙነት ኮሚኒኬሽን ባለሙያ አቶ ዘሪሁን ባይሳ በበኩላቸው አዲሱ የደሞዝ ቀመር ስሌት የተሰራው ከ2.4 ሚሊዮን በላይ ለሚሆኑ ሰራተኞች ነው ብለዋል። አንዳንድ ክልሎች ለኮሚሽኑ የላኩት የሰራተኛ ቁጥር ትክክል እንዳልሆነ የገለጹት ባለሙያው ክልሎቹ ይህንን ማጣራት እንዳለባቸውም አሳስበዋል። በአንዳንድ ክልሎች ውስጥ ያለው የትክክለኛ የመንግስት ሰራተኛ ቁጥር እንደማይታወቅ ሆኖም ከመጪው ህዳር ወር በኋላ ግን እንደሚታወቅም ገልጸዋል። ከመጪው ህዳር ወር ጀምሮ በአገር አቀፍ ደረጃ የመንግስት ሰራተኛ ቆጠራ መደረግ እንደሚጀምር፣ ሁለተኛ ዙር ደግሞ በየካቲት ወር በኋላ እንደሚቀጥል አቶ ዘሪሁን አስረድተዋል። የብሔራዊ መታወቂያ ወይም ፋይዳ መረጃ ሲታይ 2-3 ቦታ የሚሰሩ ብዙ የመንግስት ሰራተኞች ተገኝተዋል ያሉት ባለሙያው አንድ ሰራተኛ አንድ መደብ ላይ ብቻ እንዲሰራ ለማድረግና ያለው አጠቃላይ ትክክለኛ የሰራተኛ ቁጥር ለማወቅ የሚያስችል ይሆናል ተብሎ እንደሚጠበቅም ገልጸዋል። የሪፖርተር ጋዜጣ ኤዲቶሪያል በጋዜጣው ባስነበበው የርዕሰ አንቀጽ አምዱ ከአምባጓሮ ፖለቲካ የሚያላቅቅ መፍትሄ ይፈለግ ሲል ጥሪ ያቀረበ። ይህን ጥሪ የቀረበበትን መልእክት ሙሉ ቃል እንደሚከተለው እናቀርባለን። ከአምባጓሮ ፖለቲካ የሚያላቅቅ መፍትሄ ይፈለግ። የኢትዮጵያን የፖለቲካ ምህዳር ለዓመታት የሚታወቅበት ሁነኛ ባህሪው አምባጓሮነት ነው። የቀሩትን ትተን ያለፉትን 50 ዓመታት የፖለቲካ ጉዞ በወፍ በረር ስንቃኝ ከሰከነና ደርዝ ካለው ንግግር ወይም ክርክር ይልቅ የጉልበተኝነት መንገድ ይመረጥበታል። ሁሉም የፖለቲካ ድርጅቶች ፖለቲከኞች ስለ ዲሞክራሲ ከሚገባው በላይ ቢለፈልፉም ዲሞክራሲን በቅጡ ተረድተው እንኳን ሊተገብሩት ትርጉሙን በቅጡ የገባቸው ሳይመስል ነው ዓመታቱ የነጎዱት። አሁንም ከዚህ አባዜ ውስጥ መውጣት ባለመቻሉ በትብብር አገርን ለማሳደግ ከሚረዱ የጋራ መፍትሄዎች ይልቅ አንዱን በሌላው ጠላት በማድረግ የሚካሄድበት ርቀት የአምባጓሮ ፖለቲካ እድሜን የማራዘም ነው። ልዩነቱን በጸጋ ተቀብሎ ህጋዊና ሰላማዊ ፖለቲካ ማስተባበር፣ መፍጠር፣ መፎካከር ሲቻል ለምን የተለየ ሐሳብ ይመጣል በሚል ለዘመኑ የማይመጥን ክፋት ወለድ ፕሮፓጋንዳ ይነዛል። ልዩነትን ጠላት አድርጎ ቅራኔን ከማስፋት ይልቅ ለፉክክርና ለትብብር በሩ ክፍት ቢደረግ ብዙሃኑን ህዝብ ላይ ያንዣበበውን ስጋት ይቀንስ ነበር። ባለፈው ሳምንት ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት በነበራቸው ውሎ 7ኛው ሀገራዊ ምርጫ በርካታ ድምጾች እንደሚኖሩት ተስፋ ቢሰጡም የገዢው ብልጽግና ፓርቲ የተለያዩ ሐሳብ ያላቸው ተፎካካሪ ፓርቲዎች ተመራጮች ወይም ግለሰቦች ሊኖሩ እንደሚችሉ ነበር የጠቆሙት። ይህ በማንኛውም የመድብለ ፓርቲ ፖለቲካ ስርዓት ውስጥ የተለመደ ተግባር ሲሆን ፓርላማው የተለያዩ ሐሳቦችና ፍላጎቶች የሚንጸባረቁበት መድረክ መሆኑን ለሀገርና ሰላም እድገት ጠቃሚ ነው ተብሎ ይታሰባል። አንድ ግለሰብም ሆነ ቡድን በፓርላማ ዲሞክራሲ መብቱን ተጠቅሞ የገዢው ፓርቲ የተለየ ሐሳብ ሲያቀርብ ለአገር ዲሞክራሲ ስርዓት ግንባታ መሰረት ለመጣል አጋዥ እንደሚሆን ግንዛቤ ይኖራል። በሌላ በኩል የተለያዩ ድምጾች ማሰማት ሲጀምሩ የሐሳብ ገበያ እየደራ ብስሉ ከጥሬው ለመለየት ያገለግላል። የተለያዩ ሐሳብ ሲኖር ለአገር
የሚጠቅም አማራጮችን ለማየትም ይጠቅማል። ስለዚህም ሁሉም ብሔራዊ ጉዳዮች ላይ መስማማት ባይቻል እንኳን ዋና ዋና በሚባሉት ግን በስክነት ተነጋግሮ መግባባት፣ በቀሩት ላይ ደግሞ ልዩነትን ይዞ ለመተባበር የሚያስችል ምዕራፍ እንዲኖር ማድረግ ተገቢ ነው። ሁሉም የአገር ጉዳዮች ድጋፍና ተቃውሞ ጉራዎች ውስጥ ተቀርቅሮ በነጋ ጠባ በጉልበት መፈላለግ የአገር ሀብትና የሰው ኃይልን ውድመትና እልቂት ውስጥ የሚከት ግጭቶችን መቅረፍ፣ ልማትን አሰናክሎ ድህነት ውስጥ ሆኖ መፋጀት የባዕዳን መሳቂያና መሳለቂያ ሆኖ ትርፉ ውርደት ነው። የኢትዮጵያ ጉዳይ ያገባናል የሚል በሙሉ ከአምባጓሮ ፖለቲካ ውስጥ ወጥተው ለህጋዊና ለሰላማዊ ፖለቲካ ፉክክር የሚያግዝ ምህዳር እንዲፈጠር ግፊት ማድረግ አለባቸው። ድህነት ውስጥ ክብር የለም። ግጭት ውስጥ መኖር አያስከብርም። ለችግር መፍትሄ መፈለግ ሲቻል ማባባስ ያሳፍራል። በርካታ የተፈጥሮ ሀብቶች ታቅፎ መራብ ያስቃል። በትናንት አንጸባራቂ ታሪኮች እየተኩራሩ ተቃራኒውን ማከናወን ለትዝብት ይዳርጋል። በአጠቃላይ ለዘመኑ ከማይመጥን ኋላ ቀር ድርጊት ውስጥ መውጣት አለመቻል አንገት ያስደፋል። ኢትዮጵያ ያለችበት የአፍሪካ ቀንድ ውስጥ ተለዋዋጭ የፖለቲካ ትኩሳት ሲከሰቱ ከጀርባ የሚዘውሯቸው የሩቅ የቅርብ ኃይሎች ዋነኛ ፍላጎት አገራቸው በውክልና ጦርነት ማዳከም ነው። እንዲህ አይነት ሴራን በተባበረ ክንድ ማክሸፍ የሚያስችል ጥንካሬ ለማግኘት በተቻለ መጠን የአምባጓሮ ፖለቲካ በማስወገድ አንድ ላይ ለመቆም የሚያስችል አውድ መፍጠር ይገባል። ለዚህ ደግሞ ልዩነት ማክበር፣ ለሰብአዊነት፣ ለዲሞክራሲ መብቶች ልዩ ትኩረት መስጠት እንዲሁም ግላዊ ሆነ ከቡድናዊ ጠባብ አስተሳሰብ ወጣ ብሎ አገራዊ ራዕይ መሰነቅ ተገቢ ነው። ኢትዮጵያ ውስጥ የሚንቀሳቀስ ሁሉም የፖለቲካ ኃይሎች ለሰላም መስፈን ቢተባበሩ እልቂትና ውድመት ይቆማል። ጥላቻና ከጨለማነት አስተሳሰብ ይልቅ በዲሞክራሲ መንገድ መንቀሳቀስ ይገባል። በብሔራዊ ጉዳዮች ላይ በኃላፊነትና በያገባኛል መንፈስ መነጋገር ይመጣል። የፖለቲካ ምህዳሩ የሚሰፋው ወይም የሚጠባው በሁሉም የፖለቲካ ፓርቲዎች ባህሪ ምክንያት ስለሆነ ለዲሞክራሲ ስርዓት ግንባታ መሳካት ሲባል ሁሉም የፖለቲካ ኃይሎች በዚህ መንፈስ ለመንቀሳቀስ ራሳቸውን ያዘጋጁ። ለህዝቡም ይህንን እንደ ስጦታ በማቅረብ ራዕያቸውን ያሳዩ። የግጭትና የውድመት ስጋት የሚወገድበትን የጋራ መፍትሄ ይዘው በመቅረብ ተስፋን ይፍጠሩ። ኢትዮጵያን ወደ ግጭትና ውድመት ጎዳና የሚከተውን አምባጓሮ ፖለቲካ በጋራ ለማስወገድ የሚረዳ ሀሳቦችን ያፍልቁ። ፖለቲከኞች፣ ምሁራን፣ ልሂቃን ራሳቸውን ከአምባጓሮ ፖለቲካ በማላቀቅ አገር የሚረዳ መፍትሄን ያቅርቡ። የአገር ጉዳይ ይመለከተናል የሚል በሙሉ በዚህ መሰረት ይተባበር። በአሁኑ ጊዜ የሚስተዋለው የተቃርኖ ፖለቲካ የውጭ ጣልቃ ገብነት የሚታከልበት ከሆነ የኢትዮጵያ ህልውና አጣብቂኝ ውስጥ ይገባል። መረጋጋት ባልቻለው የአፍሪካ ቀንድ ውስጥ የሚገኝ አገሮች አስተማማኝ ሰላም የላቸውም። ሱዳን ውስጥ የሚካሄደው የተለያዩ ጦርነት በውጭ ጣልቃ ገብነት እንደሚመራ ይታወቃል። ሁለቱ የሱዳን ተፋላሚ ኃይሎች ማንም አሸናፊ የማይሆኑበት ጦርነት ውስጥ ገብተው አገራቸውን እያወደሙ ህዝባቸውን ለእልቂትና ለስደት እየዳረጉ ናቸው። ግብጽ የአፍሪካ ቀንድ ውስጥ እጇን አስረዝማ አስገብታ በውክልና ጦርነት ፍላጎቷን ለማሳካት እያዳበረች ነው። በታላቁ የህዳሴ ግድብና በአባይ ውሃ ምክንያት ኢትዮጵያ ታሪካዊ ጠላት በማድረግ ለማፈራረስ የማትፈነቅለው ድንጋይ እንደሌለ ግልጽ ነው። ውስጣዊ ችግሮችን በብልሃት ፈራስ ይዞ ኢትዮጵያ ላይ የሚቃጣ ጥቃቶች መመከት የግድ መሆን አለበት። እርስ በርስ እየተፋጀን በታሪካዊ ጠላት ፊት ጠንክሮ መውጣት አይቻልም። ከአምባጓሮ ፖለቲካ ይልቅ መፍትሄ መፈለግ ይገባል።